በሰሙነ ሕማማት የሚገኙ ዕለታትና ስያሜያቸውን እናያለን። ዕለተ ሰኑይ፣ ዕለተ ሰሉስ፣ ዕለተ ረቡዕ፣ ዕለተ ሐሙስ፣ ዕለተ ዓርብ፣ ቀዳሜ ሱር። በእነዚህ ዕለታት ምን ነገሮች ተከናወኑ? ሰሙነ ሕማማት ከሌሎች ሳምንታት ለየት የሚያደርገው ምንድን ነው? በሰሙነ ሕማማት ዕለታት ምን ነገሮች ተፈጸሙ? በሰሙነ ሕማማት የተከለከሉ ነገሮች ምን ናቸው? እነዚህ ነገሮች በዝርዝር እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰሙነ ሕማማት ሰሙነ ሕማማት እግዚአብሔር ለሰው ልጆች ያለውን ፍቅር የገለጸበት፣ የመስዋዕትን ስራ የሰራበት፣ የሰው ልጆችን ድህነት የፈጸመበት፣ መድኃኔዓለም ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ለእኛ ቤዛ መሆኑን በስፋት የሚነገርበት ሳምንት ነው። በዚህ ልዩ ሳምንት ካህናትና ምዕመናን በነግህ፣ በሰልስት፣ በቀትር፣ በተስዓት፣ በሰርክ ወደ ቅድስት ቤተ ክርስቲያን በመጓዝ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማማተ መስቀል የሚያዘክረውን ምዕራፍ ከቅዱሳን መጻሕፍት በማንበብና በመጸለይ ሕማሙን፣ ሞቱን ይዘክራሉ። ከአባታችን አዳም በደል ወይም ስህተት በኋላ በሕማማት፣ በደውያት፣ በመቅሰፍት፣ በብዙ መከራ የሰው ልጅ ሊኖርባቸው ግድ የሆነባቸው ዘመናት ጥቂቶች አልነበሩም። ጥሮ ግሮ፣ ወጥቶ ወርዶ፣ ለፍቶ ማስኖ የዕለት ጉርስን የዓመት ልብስን ማግኘት እጅግ አዳጋች ነበር። ሁልጊዜ የሰው ልጅ ቢያጠፋ ቢበድል ከሕግ እግዚአብሔር ቢወጣ እንኳ ታጋሽ፣ ቸር፣ አዛኝ የሆነው አምላክ የጠፋውን ሊፈልግ፣ የተራበውን ሊያጠግብ፣ የታረዘውን ሊያለብስ፣ ፍቅር ያጣውን ፍቅር ሊለግስ፣ ሰላም ለሌለው ፍጹም ሰላም ሊሰጥ፣ ተስፋ ለሌለው ተስፋን ሊያጎናጽፍ ከሰማይ ወረደ፣ ከቅድስት ድንግል ማርያም ተወለደ። በገዳመ ቆሮንጦስ 40 ቀንና 40 ሌሊት ጾመ። በመጾሙም የኃጢአት ስሮችን ወይም ራሶች የተባሉትን ስስትን፣ ትዕቢትን፣ ፍቅረ ንዋይን ድል አደረገልን። እኛም እርሱ የጾመውን ጾም እንድናከብር እንድንጾም ዲያብሎስን ድል አድርጎ እኛም ዲያብሎስን ድል እንድነሳው ኃይልና ምሳሌ ሆነ። ሰሙነ ሕማማት ሰሙነ ሕማማት ከሌሎች የዐቢይ ጾም ሳምንታት ልዩ የሚያደርገው ስርዓት አለ። በኦርቶዶክስ ተዋሕዶ አብያተ ክርስቲያናት ስርዓትና ደንብ መሰረት በሰሙነ ሕማማት ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም፣ ስብዓተ ነግህ አይደረስም፣ ጸሎተ ፍታት አይጸለይም፣ ጸሎተ አስተርዮም አይደረግም፣ ጥምቀትና ክርስትናም አይፈጸምም። ከላይ የተዘረዘሩት የቤተ ክርስቲያን ስርዓቶች አስቀድሞ በዕለተ ሆሳዕና ይከናወናሉና በተጨማሪም ማንኛውም ክብረ በዓል በዚህ ሳምንት ቢውል ከትንሣኤ በኋላ ይከበራል። ይህም በኦርቶዶክስ ተዋሕዶ አብያተ ክርስቲያናት ዘንድ የጸና ኦርቶዶክሳዊ ስርዓት ነውና። ሕማምና ሞት የማይገባው ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን ሕማምና ሞት ለራሱ በማድረግ በዚህ ሳምንት ለእኛ ቤዛ መሆኑን ይነገራል። ደዌያችን ተቀበለ፣ ሕማማችንም ተሸከመ፣ ከአመፀኞችም ጋር ተቆጠረ፣ እርሱ ግን ግፍ አላደረገም፣ ተንኮልም በአፉ አልተገኘም ተብሎ በትንቢተ ኢሳይያስ እንደተጻፈ ምዕመናን ክርስቶስ የተቀበለው የእኛን ሕመም መሆኑን በመዘከር ከማንኛውም የሥጋ ሥራ በመታቀብ ዋዛ ፈዛዛ ባለመነጋገር ሰሙነ ሕማማትን ልናከብር ይገባል። በሰሙነ ሕማማት የሚገኙ ዕለታትና ስያሜዎቻቸው የመጀመሪያው ዕለተ ሰኑይ ወይም ደግሞ ሰኞ የምንለው ሲሆን ይህ ዕለት አንጾተ ቤተ መቅደስ የቤተ መቅደስ መንጻትና መርገመ በለስ የተፈጸመበት ዕለት ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በዚህ ዓለም ሲመላለስ በሆሳዕና ማግስት ከቢታንያ ወደ ኢየሩሳሌም ሲገባ ሁለት ነገሮችን አከናውኗል። አንደኛው ከቅጠል በስተቀር ፍሬ ያላገኘባትን ዕፀ በለስ ረግሟል። ሁለተኛ ደግሞ ወደ ቤተ መቅደስ ገብቶ የሚሸጡትን የሚለወጡትን አስወጥቷል። ወንጌላዊ ቅዱስ ሉቃስ ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው፣ ፍሬም ሊፈልግባት ወጥቶ ምንም አላገኘም በማለት በበለስ ስለተመሰለው የሰው ልጅና በንስሐ ተመልሶ በሕይወት መኖር እንደሚገባው ኢየሱስ ክርስቶስ ማሳሰቡን ያስረዳናል። በለሷ እንደጠወለገችና እንደተቆረጠች ሁሉ ንስሐ አልገባም አልመለስም የሚሉ የምግባር ፍሬ ባለመፍራታቸው እንደሚቆረጡ እንደዚሁም ወደ ገሃነመ እሳት እንደሚጣሉ መጽሐፍ ቅዱስ በግልጽ ያስረዳናል። በለስ የተባለችው ቤተ እስራኤል ስትሆን ፍሬ የተባለ ደግሞ ሃይማኖትና ምግባር ነው። ሁላችንም ፍሬ ሃይማኖትና ምግባር አስተባብረን ይዘን መገኘት ይገባናል። ፍሬ አልባ እንዳንሆን ጌታም ሲመጣ እንዳናፍር የመጽሐፉን ቃል መፈጸም ይጠበቅብናልና።
ውድ የእግዚአብሔር ቤተሰቦች ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እኛ ሕይወት ቢመጣ ምን ያገኝብን ይሆን? ፍሬ ወይስ ቅጠል? የእግዚአብሔር ቃል ለንስሐ የሚገባ ፍሬ አድርጉ ይለናልና እግዚአብሔር ከኛ የሚፈልገውን የመንፈስ ቅዱስ ፍሬ እናፍራ። ሕይወትን በአምላካዊ ስልጣን የቃኘ እግዚአብሔር አምላክ ለፍርድ በመጣ ጊዜ የእምነት ፍሬ አፍርተን እንዲያገኘንና ዘላለማዊ መንግስቱን እንዲያወርሰን የጽድቅ ስራ ለመስራት መትጋት ይኖርብናል። ሁለተኛው ዕለት ደግሞ ዕለተ ሰሉስ ወይም ደግሞ ማክሰኞ ሲሆን ይህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ በተናገረውና ባደረገው ላይ አይሁድ ጥያቄ ያቀረቡበት እርሱም መልስ በመስጠት ያስተማረበት ዕለት ሲሆን በዚህ ምክንያት የጥያቄና የትምህርት ቀን በመባል ይታወቃል። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ረጅም ትምህርት ስላስተማረ ዕለቱ የትምህርት ቀን ይባላል። ክርስቲያን የሆነ ሁሉ ከስጋዊ ነገር ርቆ በዚህ ሰሞን የሃይማኖት ትምህርት ሲማር ሲጠይቅ መሰንበቱ መጽሐፍ ቅዱሳዊ ስርዓት ነው። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ስልጣኑ ተጠይቋል። ጠያቂዎቹም የካህናት አለቆችና የሕዝብ አለቆች ሲሆኑ ጥያቄያቸውም እንደዚህ የሚል ነበር። በማን ስልጣን እነዚህን ታደርጋለህ? ይህን ስልጣን የሰጠህ ማን ነው? የሚል ጥያቄ ያቀረቡለት። ይህ ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ሁለት ነገሮችን ማከናወኑን ተከትሎ የተነሳ ጥያቄ ሲሆን ይኸውም ጌታችን ሲያደርጋቸው የነበሩ ታምራትና ድንቅ ድንቅ ስራዎች የካህናት አለቆችን ስላስቀኗቸው ጌታችንን ከሮም መንግስት ባለስልጣናት ጋር ለማጋጨት የቀየሱት ስልት ነበር። ጌታችን በቤተ መቅደስ የነበሩትን ነጋዴዎችን አባሯል። መደባቸውን ገለባብጧል። ነጋዴን ማባረርና መደብን ማስለቀቅ መንግስታዊ ስራ ሲሆን ጌታችን በራሴ ስልጣን ቢላቸው ጸረ መንግስት አቋም አለው በማለት ከሮም መንግስት ዘንድ ለማሳጣት ነበር እቅዳቸው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የፈሪሳውያንን ጠማማ ሐሳብ ቀድሞ ስለሚያውቅ እንዲህ ሲል ጥያቄ ያቀረበላቸው። የዮሐንስ ጥምቀት ከየት ነው? ከሰማይ ነው ወይስ ከምድር? ሲል ጠይቋቸዋል። ጌታችን ፈሪሳውያን ላቀረቡት ጥያቄ ቀጥተኛ ምላሽ አልሰጣቸውም። ምክንያቱም ጥያቄው ለከሳሾች ዓላማ መሳካት አመቺ ሁኔታን ስለሚፈጥር ጥያቄውን በጥያቄ መልሶላቸዋል። እነርሱም ከሰማይ ነው ቢሉት ለምን አላመናችሁም እንዳይላቸው፣ ከሰው ነው ቢሉት ደግሞ ሕዝቡ ዮሐንስን እንደ አባት ይፈሩት እንደ መምህር ያከብሩት ነበርና ሕዝቡ እንዳያሳጧቸው ስለፈሩ ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔም በማን ስልጣን እነዚህን ነገሮች እንደማደርግ አልነግራችሁም አላቸው። ይህን ጥያቄ መጠየቃቸው እርሱ የሚያደርጋቸውን ተግባራት ሁሉ በራሱ ስልጣን እንደሚያደርግ አተውት አልነበረም። ልቦናቸው በክፋትና በጥርጥር ስለተሞላ ነበር እንጂ። ዛሬም ቢሆን መልካም ስራን በሰራን ጊዜ ከልዩ ልዩ ወገኖች የሚመጡ ፈተናዎች ለመልካም ስራችን እንቅፋት ሊሆኑ እንደሚችሉ መገንዘብ ይኖርብናል። ሶስተኛው ዕለት ደግሞ ዕለተ ረቡዕ። ይህ ዕለት የአይሁድ ሊቃነ ካህናት፣ ጸሐፍት፣ ፈሪሳውያን ጌታን እንዴት መያዝ እንደሚችሉ ምክር የጀመሩበት ቀን ሲሆን በቅዱስ ማቴዎስ እና በቅዱስ ማርቆስ አመዘጋገብ መሰረት በዕለተ ረቡዕ የሚከተሉ ሶስት ነገሮች ተፈጽመዋል። አንደኛ፣ የካህናት አለቆች፣ የሕዝብ ሽማግሌዎችና ጸሐፍት ፈሪሳውያን በጌታችን ላይ ተማክረዋል። ሁለተኛ ደግሞ ጌታችን በስምዖን ዘለምጽ ቤት እንዳለ አንዲት የተጸጸተች ሴት ሽቱ ቀብተዋለች። ሶስተኛው ደግሞ ከዳተኛው ይሁዳ ጌታችንን አሳልፎ ለመስጠት ከጸሐፍት ፈሪሳውያን ከካህናት አለቆች ዘንድ 30 ብር ለመቀበል የተስማማበት ዕለት ነው። ሌላው ዕለተ ሐሙስ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ፍጹም ሰው ፍጹም አምላክ መሆኑን ለመግለጽ እንዲሁም ደግሞ ለአርያነት ሲጸልይ በማደሩ ምክንያት ዕለቱ ጸሎተ ሐሙስ በመባል ይታወቃል። ትሕትናን፣ ፍቅርን እንደዚሁም የአገልግሎት ትርጉምን ለማስረዳትና ለማስገንዘብ ጌታችን የደቀ መዛሙርትን እግር በማጠቡ ዕለቱ ሕጽበተ ሐሙስ በመባል ይጠራል። ጌታችን የደቀ መዛሙርቱን እግር ባጠበ ጊዜም ያደረግኩላችሁን ታስታውሳላችሁን? እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ እናንተ ደግሞ እርስ በርሳችሁ ትተጣጠቡ ዘንድ ይገባችኋል በማለት የእርሱን አርአያነት መከተል እንደሚገባ በዮሐንስ ወንጌል ምዕራፍ 13 አስተምሮናል። ዕለተ ሐሙስ ጌታችን ይህ ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንካችሁ ብሉ፣ ይህ ስለ እናንተ የሚፈሰው ደሜ ነው፣ ከእርሱም ጠጡ በማለት
ሚስጥራተ ቁርባንን የመሰረተበት የጀመረበት ቀን በመሆኑ የሚስጥር ቀን ተብሎም ይጠራል። ይኸውም ምዕመናን ስጋውና ደሙን ተቀብለን ከእርሱ ጋር አንድነትና ህብረት እንዲኖረን ጥንተ ጠላት ዲያብሎስን ፍጹም ድል ነስተን ሰማያዊ ርስተ መንግስትን እንድንወርስ ለማስቻል ነው። አይሁድ ጌታችንን የያዙበት ቀን ስለሆነ በዚህ ዕለት በለሆሳስ ብዙ ድምፅ ጩኸት ሳይሰማ የቅዳሴ ስርዓት ይፈጸማል። መላው ህዝበ ክርስቲያን የሕጽበት የሚስጥር የጸሎት ቀን በተባለው በዚህ ዕለት በንስሐ ታጥበው ስጋ ወደሙን እንዲቀበሉ ቤተክርስቲያን በአጽንኦት ታስተምራለች። ዕለተ ዓርብ ሐዋርያው ቅዱስ ጳውሎስ አውቀውስ ቢሆን የክብር ጌታን ባልሰቀሉት በማለት እንደተናገረ ይህ ዕለት የአይሁድ ካህናት ንጹሕና ጻድቅ የሆነውን ጌታችንን ያለ በደሉና ያለ ጥፋቱ በሐሰት ወንጅለው የሰቀሉበት ጌታችንም በፈቃዱ በመስቀል የተሰቀለበት ዕለት ሲሆን ይህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ለአዳምና ለልጆቹ ሲል በመስቀል ላይ በቀራንዮ አደባባይ ተሰቅሎ መዋሉን የምናስብበት ታላቅ ዕለት ነው። በዚህ ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30ውንም ብር ለካህናት አለቆችና ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። ይሁዳም ብሩን በቤተ መቅደስ ጥሎ ሄደና ታንቆ ሞተ። የካህናት አለቆች ብሩን አንስተው የደም ዋጋ ነውና ወደ መብአ ልንጨምረው አልተፈቀደም አሉ። ተማክረውም ለእንግዶች መቃብር የሚሆን የሸክላ ሰሪ መሬት ገዙበት። ስለዚህ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ። ዕለተ ዓርብ እኛ የሰው ልጆች በዘር ኃጢአት እንኖርበት የነበረው የጨለማ ሕይወት ያከተምበት ፍጹም ድህነት ያገኘንበት ታላቅ ዕለት ሲሆን ክርስቲያኖች ሁልጊዜም ዕለተ ዓርብ ሲመጣ የክርስቶስን ሕማሙን፣ ስቅለቱን፣ ሞቱን የምናስብበት ዕለት ሊሆን ይገባል። በሮማውያን ሕግና ስርዓት መሰረት መስቀል የወንጀለኞች መቅጫ ምልክት፣ የሕይወት መቅጫ አርማ ሆኖ ሳለ ለእኛ ግን የዲያብሎስ ድል መንሻ ስላደረገው በስቅለቱና በሞቱም ሕይወትን ስላገኘን በዚህ ምክንያት ዕለቱ መልካሙ ዓርብ በመባል ይታወቃል። ቀዳሚተ ስዑር ዕለተ ቅዳሜ እግዚአብሔር አምላካችን የሚታዩትና የማይታዩትን በእግር የሚሄዱትና በክንፍ የሚበሩትን በባህር የሚዋኙትን እንስሳትን በመጨረሻም ሰውን በአርአያውና በአምሳሉ ፈጥሮ ያረፈባት ዕለት ስትሆን የመጀመሪያዋ ቅዳሜ ለእግዚአብሔር የዕረፍት ዕለት ናት። እግዚአብሔር ፍጥረታትን ፈጥሮ ከፈጸመ በኋላ ስላረፈባት ታላቋ ሰንበት ትባላለች። ይህችን ዕለት እስራኤላውያን እንዲያከብሯት ታዟል። ዕለተ ቀዳሚት በዘመነ ሐዲስም የተለየች የደህንነት ሥራ ተከናውኖባታል። እግዚአብሔር ጥንተ ስነ ፍጥረትን በመፍጠር ዕረፍት እንዳደረገባት ሁሉ የፍጥረት ርዕስ የሆነውን አዳምን ለማዳን ሕማምና ሞት የተቀበለው አምላካችን ክርስቶስ በመቃብር አርፎባታል። ቀዳሚተ ሰንበት ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር አርፎ የዋለባት ዕለት በመሆኗ ቀዳሚተ ስዑር ትሰኛለች። ስዑር የተባለችበት ምክንያት በዓመት አንድ ቀን ስለምትጾም የጾም ቀን በመሆኗ ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ቅድስት ድንግል ማርያም እንዲሁም ወዳጆቹ ቅዱሳን ሐዋርያት ጌታችን ተላልፎ ከተሰጠበት ዕለት ጀምሮ ብርሃነ ትንሣኤውን እስኪያዩ ድረስ እህል ውሃ ባፋቸው አልዞረም። ይመኩበትና ተስፋ ያደርጉበት የነበረው አምላካቸው በመቃብር ስላረፈ ዕለቷን ሞቱን በማሰብና ትንሣኤውን በመናፈቅ በጾም አክብረዋታል። እመቤታችንና ቅዱሳን ሐዋርያት በማዘን በመጾምና በመጸለይ ዕለቷ እንዳከበሯት ሁሉ የተዋሕዶ ልጆችም የተቻላቸው ከዓርብ ጀምረው በማክፈል በመጾም እህል ውሃ ሳይቀምሱ ለ2 ቀናት ያድራሉ። ያልተቻላቸው ደግሞ ዓርብ ማታ በልተው ቅዳሜን በመጾም ትንሣኤን ያከብራሉ። በዚህ ዕለት ከሰኞ ከሆሳና ማግስት ጀምረው እስከ ዕለተ ዓርብ ድረስ በስግደትና በጾም ያሳልፉ ምዕመናን በዕለተ ቅዳሜ በቅጽረ ቤተ ክርስቲያን ይሰባሰባሉ። የጠዋቱ ጸሎት ሲፈጸም ካህናቱ በመስቀል ሰላምን መሰረተ እያሉ በቤተ ክርስቲያን ለተሰበሰቡት ምዕመናን የምስራች ቄጠማን ያድላሉ። ቄጠማው የምስራች ምልክት ነው። ቄጠማው የምስራች ምልክት ተደርጎ የተወሰደው በኖህ ዘመን ከተፈጸመው ታሪክ ጋር በማቆራኘት ሲሆን ቅዱስ መጽሐፍ እንደሚነግረን በጻድቁ ኖህ ዘመን የነበሩ ሕዝቦች ከሕግ እግዚአብሔር ውጭ ሆነው እጅግ የሚያሳዝን ኃጢአት በሰሩ ጊዜ በንፍር ውሃ
ተጥለቅልቀዋል። በወቅቱ ጻድቁ ኖህ ወደ መርከቡ ይዟቸው ከገባው እንስሳት መካከል የውሃውን መጉደል ለመረዳት እርግብን በመርከብ መስኮት አሾልኮ ይለቃታል። እርሷም ቄጠማ በአፏ ይዛ ትመለሳለች። ኖህም በዚህ ቄጠማ የውሃውን መድረቅ ተረድቶ ተደስቷል። ቄጠማ ለጥፋት ውሃ መድረቅ የምስራች መንገሪያ እንደሆነ ሁሉ አሁንም በክርስቶስ ሞተ ነፍስ ከሰው ልጆች ተወገደ ስትል ቅድስት ቤተክርስቲያን ለልጆቿ ቄጠማ ታድላለች። ምዕመናን የምስራች ተምሳሌት የሆነውን ቄጠማ በግንባራቸው ያስሩታል። የክርስቶስ ተከታዮች ሁሉ ከጨለማ ወደ ብርሃን መመለሳቸውን በዚህ አኳኋን እየገለጹ በዓለ ትንሣኤን በቅድስት ቤተክርስቲያን ያከብራሉ። ወስብሐት ለእግዚአብሔር። ይቆየን። አሜን።